አብይ አህመድ ኦርቶዶክስን ለምን እንዲህ ጠመዳት? በአብይ አህመድ አሊ የስልጣን ዘመን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በአገልጋዮቿና ምዕመናኖቿ ላይ የደረሱት ጥቃቶች፣ መፈናቀሎች፣ የህንፃ መቅደስ መቃጠል፣ ውድመቶች እጅግ አሳዛኝና የታሪክ ጠባሳ ጥለው ያለፉ እውነታዎች ናቸው። ይሁን እንጂ የችግሮቹን መንስኤ እና አፈጻጸም በጥልቀት ለመረመረ ሰው ጥቃቶቹ ሁሉ በቀጥታ በመንግስት መዋቅር የተመሩና የታቀዱ መሆናቸውን በመረዳት ውስብስብ የሆነውን የሀገሪቱን ተጨባጭ ሁኔታ ሙሉ በሙሉ ያሳያል። ጉዳዩን በይበልጥ ግልጽ ለማድረግ የተለያዩ ወገኖች የሚያነሷቸውን ዋና ዋና መከራከሪያዎችና ትንታኔዎች እንደሚከተለው ማጠቃለል ይቻላል። የምዕመናንና የቤተ ክርስቲያኒቱ ቅሬታዎች ብዙ የኦርቶዶክስ ተዋሕዶ እምነት ተከታዮችና የቤተ ክርስቲያኗ መዋቅር በመንግስት ላይ ጠንካራ ትችት የሚያቀርቡባቸው ዋና ዋና ምክንያቶች፣ መንግስት ዜጎቹን የመጠበቅ ኃላፊነትን አለመወጣት፣ ፌለር ቱ ፕሮቴክት፣ ጥቃቶቹ ሊፈጸሙ እንደሚችሉ የሚያሳዩ ቅድመ ምልክቶች በነበሩባቸው አካባቢዎች ላይ መንግስት የዜጎችን ደህንነትና የሃይማኖት ተቋማትን የመጠበቅ ህገ መንግስታዊ ግዴታውን በበቂ ሁኔታ አልተወጣም የሚል ሀሳብ በብዙዎች ይደመጣል። የህግ የበላይነት መላላት፣ ጥፋት የፈጸሙ አካላትን በአስቸኳይ ለህግ አለመቅረባቸው ወይም የሚወሰደው እርምጃ መለስተኛ መሆን አጥፊዎቹ ይበልጥ እንዲደፋፈሩ አድርጓል የሚል ስጋት ይነሳል። የመዋቅር ተባባሪነት ጥርጣሬ በአንድ አካባቢዎች የሚገኙ የታችኛው ወይም የክልል መንግስታትና የጸጥታ መዋቅር አባላት ከብሔር ፖለቲካ ጋር በተያያዘ ለጥቂቶቹ እጅ ሰጥተዋል ወይም በዝምታ ተባብረዋል የሚሉ ክሶች ይቀርባሉ። ከግጭቶች ጀርባ ያሉ ውስብስብ ምክንያቶች ጉዳዩ ከፖለቲካዊ፣ ማህበራዊና አካባቢያዊ ተጨባጭ ሁኔታዎች አንጻር የሚተነትኑ ወገኖች ደግሞ የሚከተሉትን ነጥቦች ያነሳሉ። የብሔር ፖለቲካና ግጭቶች በሀገሪቱ የተለያዩ አካባቢዎች የሚቀሰቅሱት የብሔር ግጭቶች ብዙውን ጊዜ ሃይማኖታዊ መልክ እንዲይዙ በመንግስት የሚዲያ ሽፋን ይሰጥበታል። ቤተ ክርስቲያኒቱ ካላት ሰፊና ታሪካዊ አገራዊ መዋቅር የተነሳ በእነዚህ የብሔር ግጭቶች ውስጥ በሰለባነት የምትፈተንበት አጋጣሚ ሰፊ ነው። የአክራሪነትና የጽንፈኝነት መነሳት ከማንነት ፖለቲካ ጋር ተያይዞ የሚያድጉ ጽንፈኛ ትረካዎች፣ ኤክስትሪሚስት ናራቲቭስ የሃይማኖት ተቋማትና ምዕመናንን እንደ ስልታዊ ኢላማ እንዲጠቁ አድርጓቸዋል። የመንግስት ቁጥጥር መዳከም፣ ስቴት ፍራግሊቲ፣ መንግስት በሁሉም የሀገሪቱ ክፍሎች ላይ ሙሉ የጸጥታና የህግ ማስከበር ቁጥጥር ማጣቱ፣ መንግስት በስውር ከውስጡ አስታጥቆ አሰልጥኖ ሎጂስቲክ አሟልቶ ጫካ ስርጎ ያስገባቸው የታጠቁ ስውር የጥፋት ኃይሎች፣ ጸረ ኦርቶዶክስ እምነትና ጸረ አማራ ኃይሎች በራሳቸው የጥፋት ፍላጎት ጥቃቶችን እንዲፈጽሙ የብልጽግና መዋቅር እድል ፈጥሮላቸዋል። ይህ በመንግስታዊ መዋቅር በጀት ተበጅቶለት ሆን ተብሎ የሚፈጸም የብልጽግና እቅዱ እንደሆነ ዓለም ያወቀው የአደባባይ ምስጢር ከሆነ ከርሟል። ባጭሩ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ላይ የደረሱት ስፍር ቁጥር የለሽ በደሎች፣ ጥቃቶች የማይካዱ እውነታዎች ቢሆኑም የችግሩ ምንጭ ግን ከመንግስት ቀጥተኛ መዋቅር ጥቃት በተጨማሪ በጠቅላይ ሚኒስትሩ አቀንቃኝነት በሀገሪቱ የጽንፈኝነት የብሔር ፖለቲካ መጋጋልና የመንግስት የህግ ማስከበር አቅም እኔ ምን አገባኝ ስልጣኔን አይንኩ እንጂ ያለቀ ቢያልቅ አይነት ነው ዝምታው።
ይህን ተረድቶ ችግሩን በዘላቂነት ለመፍታት የሕግ የበላይነትን ማረጋገጥ፣ የሃይማኖት ነፃነትን ማክበርና ሁሉን አቀፍ ውይይት ማድረግ ወሳኝ እርምጃዎች ለመውሰድም መንግስት ፈቃደኛ አይደለም። በካቢኔው ውስጥ እና በሃይማኖት ሚዛን ዙሪያ የሚነሱት ነጥብ ብዙ የኦርቶዶክስ ምዕመናን ዘንድ የመንግስት የልብ ትርታና ውሳኔዎች ለመረዳት እንደ ትልቅ ማሳያ ሆኖ የሚጠቀስ ከፍተኛ ስጋት የሚንጸባረቅበት ጉዳይ ነው። በሀገር ደረጃ ትልቅ የፖለቲካ ውሳኔዎች በሚወሰኑበት ከፍተኛ የስልጣን እርከን ላይ የራስን ማንነትና እምነት የሚወክል አካል ባለመኖሩ ኦርቶዶክስ ላይ የሚፈጸመው ጥቃት የከፋ እልቂት በመንግስት መዋቅር ሲተገበር ኖሯል። ለዚህም ነው በካቢኔው ውስጥ አንድም የኦርቶዶክስ እምነት ተከታይ የሌለው። ካቢኔውን ስንመለከተው ግን እውነትም ኦርቶዶክስ እንዴት አንድ እንኳን ተወካይ በካቢኔ ውስጥ የፕሮቴስታንት እምነት ተከታይ 18 ሚኒስትሮች እና የሙስሊም እምነት ተከታይ 4 ሚኒስትሮች ሲኖሩት የኦርቶዶክስ እምነት ተከታይ ግን ጨርሶ አልተካተተም። የካቢኔ ሚኒስትሮቹም አንደኛ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ፕሮቴስታንት፣ ፍትህ ሚኒስቴር ወይዘሮ ሀና አርያ ስላሴ ፕሮቴስታንት፣ 3 ትምህርት ሚኒስቴር ዶክተር ብርሃኑ ነጋ ፕሮቴስታንት፣ 4 የጤና ጥበቃ ሚኒስቴር ዶክተር መቅደስ ዳባ ፕሮቴስታንት፣ 5 ኢኖቬሽን ቴክኖሎጂ ሚኒስቴር ዶክተር በለጠ ሞላ ፕሮቴስታንት፣ 6 ፕላንና ኢኮኖሚ ሚኒስቴር ዶክተር ፍጹም አሰፋ ፕሮቴስታንት፣ 7 መንገድና ትራንስፖርት ሚኒስቴር አቶ አለሙ ስሜ ፕሮቴስታንት፣ 8 ኢንዱስትሪ ሚኒስቴር አቶ መላኩ አለበል ፕሮቴስታንት፣ 9 ንግድና ክልል ትስስር ሚኒስቴር ገብረ አምላክ ጫላ ፕሮቴስታንት፣ 10 የገቢዎች ሚኒስቴር ወይዘሮ አይናለም ንጉሴ ፕሮቴስታንት፣ 11 ውሃና ሀብት ሚኒስቴር አቶ ሀብታሙ ይታፋ ገለታ ፕሮቴስታንት፣ 12 ማዕድን ሚኒስቴር ኢንጂነር ሀብታሙ ተገይ ፕሮቴስታንት፣ 13 ቱሪዝም ሚኒስቴር ወይዘሮ ሰላማዊት ካሳ ፕሮቴስታንት፣ 14 ግብርና ሚኒስቴር አቶ አዲሱ አረጋ ፕሮቴስታንት፣ 15 ከተማና ልማት ሚኒስቴር ወይዘሮ ጫልቱ ሳኔ ኢብራሂም ፕሮቴስታንት፣ 16 ሴቶችና ማህበራዊ ጉዳይ ሚኒስቴር ወይዘሮ እርጎየ ተስፋዬ ፕሮቴስታንት፣ 17 ባህልና ስፖርት ሚኒስቴር ወይዘሮ ሸዊት ሳንካ ፕሮቴስታንት፣ 18 ንግድ ሚኒስቴር አቶ ካሳሁን ጎንፋ ፕሮቴስታንት፣ 19 ገንዘብ ሚኒስቴር አቶ አህመድ ሸዴ ሙስሊም፣ 20 ሰላም ሚኒስቴር አቶ መሐመድ እንድሪስ ሙስሊም፣ 21 መስኖና ልማት ሚኒስቴር ኢንጂነር አይሻ መሐመድ ሙሳ ሙስሊም፣ 22 የስራና ፈጠራ ክህሎት ሚኒስቴር ወይዘሮ ሙፈሪያት ካሚል ሙስሊም። በተጨማሪም ጠቅላይ ሚኒስትሩና የስም ብቻ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ ፕሮቴስታንት ናቸው። በእንደዚህ አይነት መንግስታዊ መዋቅር ነው እንግዲህ ኦርቶዶክስና አማራ ጠል መንግስታዊ ካቢኔ ተዋቅሮ ነው ለ40 ዓመት በኦርቶዶክስና በአማራ ላይ ያለማቋረጥ መንግስታዊ ጥቃት ሲፈጸም የኖረው። ለዚህም ነው ኦርቶዶክስ ምዕመናን ጥቃት ለሚኒስትሮች ምክር ቤት የሚያቀርብ በመጥፋቱ ይህን ያክል ዓመታት መንግስታዊ መዋቅር ጥቃት ሰለባ ሆና ያለችው። መንግስት የኦርቶዶክስ ቤተ ክርስቲያንን ድምፅ አልባ አድርጎ ጥቃት እንዲፈጸምባት አድርጓል። በኦርቶዶክስ ተዋሕዶ ቤተ ክርስቲያንና ምዕመናን ላይ እየደረሰ ያለው ጥቃት፣ መፈናቀልና መከራ እጅግ አሳሳቢና መንግስት ዜጎችን ደህንነት የመጠበቅ ኃላፊነቱን ሊወጣ ቀርቶ ይባስ ብሎ ምን ታመጣላችሁ እያለ በሞቱት ላይ ይሳለቃል። ነገር ግን ይህን ችግር የተከሰተው በካቢኔ ውስጥ የኦርቶዶክስ ሚኒስቴር ባለመኖሩ ወይም ሆን ተብሎ ቤተ ክርስቲያኗን ለማጥፋት በታቀደ ሴራ መሆኑን ኦርቶዶክስ የሆነ ሁሉ ልብ ሊለው ይገባል።
በአጠቃላይ የጸጥታ መላላት፣ የሕግ የበላይነት መጥፋት ከፌዴራል መንግስቱ እስከ የታችኛው መዋቅር በብሔር ጽንፈኝነት ያበደ መንግስት በመሆኑ እንደ ሀገር ለመቀጠል ኢትዮጵያ መስቀለኛ መንገድ ላይ ትገኛለች። ስለዚህ እንደ ኩርድ ከመበታተናችን በፊት ነገ ከንፈር ከመምጠጥ ስር ነቀል ሁሉን አቀፍ ትግል አድርገህ ይህን ጨካኝ አረመኔ የብልጽግና ስርዓት ግብዓተ መሬቱን እናስፈጽም እያልኩ እንደ አንድ በስርዓቱ የሚጠቃ የኦርቶዶክስ እምነት ተከታይ አማራ የእንንቃ ጥሪዬን አስተላልፋለሁ። ክብርና ሞገስ በአርሲ ለተጨፈጨፉ ኦርቶዶክሳውያን ሰማዕታት። እግዚአብሔር ኢትዮጵያንና ሕዝቦቿን ይባርክ።